እንደዚህ የምታይ? ቆይ አንተ ከኔ ፍቅር ያዘ እንዴ? በስመ አብ ወወልድ ወመንፈስ ቅዱስ። እንዴ ምን ነው? ቆይ አንቺ አፍሽ ላይ የመጣው ነገር ነው የምትወሪው? ምን ወደኛለሁ ብዬ ስለጠየቅኩ ነው? እንደው አንቺ እንደስ ይበልሽ ብዬ እንጂ ዳጣ በዚህ ሰዓት እሱ ክፍል አትሆንም። ናታን ለዳጣ እንደሚያፈቅራት ነገራት። ኤቢ ተቃጠለች። ናታን እኔን የማይፈልግ ከሆነ እዚህ ቤት እንዲቀመጥ አልፈቅድለትም፣ ከዚህ ቤት እንዲወጣ ነው የምፈልገው በማለት ለእናቷ ተናገረች። ናታን እና ዳጣ ሊሳሳሙ ሲሉ በድንገት አቶ ደረጀ ክላሳቸው ውስጥ ገባ። በጣም ነው የደነገጡት። ማርቲ በዚህን ሰዓት ዳጣ ናታን ክፍል ሄዳ ሊሆን ይችላል፣ ልጆቻችንን መጠበቅ አለብን፣ ሄደክ እያቸው እስኪ በማለት አቶ ደረጀን ወደ ናታን ክፍል ልካው ነበረ። ወደ ናታን ክፍል ሲገባ እንግዲህ ያልጠበቀውን ነገር ገጥሞታል። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኖ ቪዲዮውን በላይክ ጀምሮ ተወዳጁን የዳጣ ድራማ ክፍል 14ን ወደ እናንተ ይዤ መጥቻለሁ። በመግቢያው ላይ እንደተመለከትነው ናታንና ዳጣ እንግዲህ አንድ ክፍል ተቀምጠው ባሉበት አቶ ደረጀ ገብቶባቸዋል። በዚህን ሰዓት ዳጣ ናታን ክፍል አትገባም እያለ አቶ ደረጀ እየተከራከረላት ነበረ። ማርቲ ግን ሳሎን ላይ ቁጭ ብለው ባሉበት ከደረጀ ጋራ እች ልጅ ወዴት ነው ብር ብላ የሄደችው? እስኪ ሄደክ እያት፣ ናታን ክፍል ነው የሄደችው ይመስለኛል በዚህ ሰዓት ብላ ነግረዋለች። እና አቶ ደረጀ ግን ይህንን ማመን አልቻለም። እንዴ ዳጣን እንዴት እንደዚህ ታስቢያታለሽ? ናታንን ደግሞ እኔ ከራሴ በላይ ነው የምተማመንበት። ስለዚህ ምንም የሚፈጠር ነገር የለም። እዛ በጭራሽ አትሄድም፣ እዛ በጭራሽ አትሄድም። ዳጣ ብልህ ልጅ ናት፣ አስተዋይ ልጅ ናት። በዚህ ሰዓት ምን ልትሰራ ክላሱ ትሄዳለች? እንደው አሁን ጠርጥረሻት ነው ወይ ማርቲ? አትሄድም እያለ አቶ ደረጀ እንግዲህ ለዳጣ ጥብቅና ቆሞ እየተከራከረ ነበረ። ሄደክ አይተክ ከዛም በኋላ እኔ ከዋሻው ማርቲ ውሸታም ናት ትለኛለክ፣ ሂድና አረጋግጥ እስኪ ሄደክ ብላ እንግዲህ አቶ ደረጀ ወደ ናታን ክፍል ሄዷል። ሳይመስለው ነው ሄደው። በነገራችን ላይ ምንም አልተዋጠለትም ነበረ። ምክንያቱም ዳጣና ናታንን በዚህ ደረጃ አልጠበቃቸውም። ናታንንም ከራሱ በላይ ነው የሚያምነው። እንደዚህ አይነት ተግባር አያደርግም ብሎ ስለሚያስብ፣ እረ የልጅ ጨዋታ አታደርጊው ማርቲ፣ እንደዚህ አይነት ነገር አያደርግም፣ ናታንን ከራሴ በላይ ነው የማምነው ቢላትም ማርቲ ሄደ ካረጋግጥ፣ እኔ ነኝ ያልኩክ፣ እየቀለድኩ አይደለም፣ ቀስ ብለክ ሄደ ካይታቸውና ግን እንዳታስደነግጣቸው ቀስ ብለክ ባለችው መሰረት እንግዲህ ካልሽሺ ላንቺ ለመታዘዝ ብዬ ልሂድ፣ ግን ዳጣ በዚህ ሰዓት እሱ ክላስ አትሄድም ብሎ ነበረ። እንግዲህ ተነስቶ ሲሄድና በር ከፍቶ ሲገባ ናታንና ዳጣ አንድ አልጋ ላይ ቁጭ ብለው ለመሳሳም ተቀራርበው ነው ያገኛቸውና በጣም ነው ደንግጦ የቆመው። ዳጣ እንግዲህ ቴክስት ጽፎላት ነው ወደ ናታን ክላስ ሄደችው። ዳጣ ነይ አንዴ እኔ ክላስ ብሎ ቴክስት ጽፎላት ነው ወደ ክላሱ ተነስታ ሄደችውና ወደ ክላሱ ስትሄድ ምን ፈልገ ነው ለምን ፈለግከኝ ስትለው እንድታወሪኝ ፈልጌ ነው ያላት ማለት ነው።
ለምንድን ነው ሁሉም እኮ ሳሎን ተቀምጠዋል፣ አንተ ለምን አልመጣክም? እዚህ ለምን መቀመጥ ፈለክ? ስትለው አንቺ እንድታወሪኝ ፈልጌ ነው፣ አውሪኝ፣ ነይ እንደውም እዚህ ጋር ቁጭ በይ አልጋ ላይ እያላት ነበረ። መጀመሪያ አይኔ እሱ ጋር አልቀመጥም፣ ምንም ማውራት ነገር የለም፣ ተነስና አሁን ወደ ሳሎን እንሂድ እያለችው ነበረ። እራት እስከሚደርስ ነይ እዚህ ቁጭ በይ፣ እዚህ እንቀመጥ፣ አንቺ ደግሞ አታካብጂ ብሏት እንግዲህ አጠገቡ ቁጭ ብላ እሱም ትኩር ብሎ ፍጥጥ ብሎ እያያት ነበረ። አንተ ልጅ ግን ምንድን ነው እንደዚህ ትኩር ብለት የምትመለከተኝ የምታየኝ? ከኔ ፍቅር ይዞሃል እኔ ብላት እየጠይቀዋለች። እሱም በመደንገጥ በስማም በይኔ ያላት። ግን እኮ ያፈቅራታል፣ በጣም ነው የሚወዳት ማለት ነው። እና ለምንድን ነው በስማም የምትለው? ለምን ደነገጥክ? ታፈቅረኛለህ ወይ ብዬ ጥያቄ ስለጠየቅኩ ነው እንደዚህ የምደነግጠው ብለዋለች ዳጣ። ምንም አይነት መልስ አልሰጣትም፣ ምክንያቱም ስለሚያፈቅራት ዝም ብሎ ትኩር ብሎ ማየቱን ነው የቀጠለው ማለት ነው። ትኩር ብሎ ነው ያያት። እንደዚህ እያያት እንግዲህ እሷም እያየችው እየተፋጠጡ ነው። አቶ ደረጀ ድንገት ከፍቶ የገባው ማለት ነው። ከዛም በፊት እንግዲህ ሀዲቃ ነው የሚባለው እንግዲህ ፓርክ ቦታ ነበሩና አረብኛውን ቀላቀልኩት። በአረብኛ ፓርክ ሀዲቃ ነው የሚባለውና ቶሎ ብዬ ሀዲቃ አልኩኝ። ያለሁበትን እያንጠባለኩኝ ነው ማለት ነው። ፓርክ ቦታ ነበሩ፣ መጫወቻ ቦታ ማለት ነው። ከዛ እያወሩ ነበረ እዛ ሆነው ማለት ነው። ስለ ወደፊት ምን ታስቢያለሽ? ምን አይነት ሰው ነው ማፍቀር የምትፈልጊው? እስካሁን ግን አፍቅረሽ አታውቂም ወይ? እያለ እንግዲህ ናታን ጥያቄ እየጠየቃን ነበረ። ባክህ ናታን እንደዚህ አይነት ጥያቄ አትጠይቀኝ ባክህን። ምን ስለምን ፍቅር ነው የምታወራው? እኔ ስለምንም ነገር በአሁን ሰዓት ማሰብ አልፈልግም። ብዙ የሚያስጨንቁኝ ያልተመለሱልኝ የህይወት ጥያቄዎች አሉብኝ። ስለዚህ ምንም ነገር አሁን ማሰብ አልፈልግም ብለዋለች። እሱም አትጨነቂ፣ ሁሉም መሆን ያለበት በጊዜው ይሆናል። አንቺ አስበሽና ተጨንቀሽ ምንም የምትጨምሪው ነገር የለም ብሏታል። እና አታስቢ፣ ዝም ብለሽ ኖሪ ነው የምትለው ስትለው፣ አይ ማሰብ አስቢ፣ ግን አትጨነቂ፣ አንቺ አስበሽ ምንም የምትጨምሪው ነገር የምትለውጭው ነገርም የለም ብሏታል። እና ምን አይነት ሰው ነው ማፍቀር የምትፈልጊው? እስኪ ንገሪኝ ሲላት፣ ምንም በቃ እኔ እንደዚህ አስቤ ጨራሹን አላውቅም። እሺ ከአሁን ሰዓት ጀምረሽ አስቢ፣ ምን አይነት ሰው ማፍቀር ነው የምትፈልጊው? ምን አይነት ሰው ነው መውደድ የምትፈልጊው ብሎ እንግዲህ ይጠይቋታል። እሷም አቅማምታ በቃ ልክ እንዳንተ አይነት ጸባየኛ ሰው ቢሆን ደስ ይለኛል ብላን የመለሰችለት ማለት ነው። እውነትሽን ነው ያለው እሱ ማለት ነው። እና አዎ እንዳንተ አይነት ሰው አንተ ጥሩ ልጅ ነህ ብለዋለች ማለት ነው። የኔ ህይወት ምን የሚመስል ይመስልሻል? እስኪ ወደፊት ሲላት፣ ያንተ ህይወት በጣም ጥሩ የሚሆን ነው የሚመስለኝ፣ በተለይ ኤቢን ካገባክ በጣም ጥሩ ህይወት የሚኖርክ ይመስለኛል ብለዋለች። እና የኤቢን ስም ስትጠራበት እንግዲህ እያባረራትና እያሯሯጣት ነበረ። ሁለተኛ እንደዚህ አትበይ ብሎ ኤቢን በእህትነት ብቻ ነው የሚወዳት እንጂ ሌላ ከእሷ ጋር ምንም አይነት የፍቅር ስሜት የለውም። ይሄ ደግሞ ኤቢ በጣም ጸባዩ አስቸጋሪ ልጅ ነው። ይሄ ደግሞ እንዳትወደድ አድርጓታል ማለት ነው። ጸባዩ ሁሌ እንደ ተለከፈች ውሻ ከሁሉም ጋር መናጀስ ነው የምትፈልገው እና በዚህ ምክንያት እንግዲህ እሷን ሊወዳት አልቻለም፣ መወደድ አልቻለችም ማለት ነው። ኤቢ እኮ ቆንጆ ናት፣ ምንም የሚያንሳት ነገር የለም። በዛ ላይ የሀብታም ልጅ ናት፣ ለምንድን ነው የማትወዳት ስትለው፣ ይሄ የምትይውል ሁሉ ለእኔ ምንም ጥቅም የሌለው ነገር ነው፣ ምኗንም አልወድላትም። እሷ የሚወደድላት ከሀብታም ቤተሰብ ስለተወለደች ብቻ እንጂ ሌላ የሚወደድ ነገር የላትም፣ ምኗንም አልወዳትም ብሎ እንግዲህ ለዳጣ አሁንም ነግሯታል። ከዚህ በፊትም እንግዲህ ዳጣ ተረዳት እባክህን፣ እሷ በጣም ነው የምትወድክ፣ በፎንቃክ ልታብድ ነው፣ ለምን አትረዳትም እያለች ለማግባባት ሞክራለች።
የናታን ልብ ግን ያለው ዳጣ ጋ ነው ማለት ነው። እንግዲህ ኤቢ ከዛም እናቷ ከውጪ ስትመጣ እናቷ ላይ ጋደም ብላ ጭንቅላትሽ እኮ ደርቋል፣ አንቺ ልጅ ምን ሆነሽ ነው ስትላት፣ እናቷ እንግዲህ ጸጉሯን እየደባበሰች እየተናደድኩኝ እየተበሳጨው ነዋ ብላለች። እና በምንድን ነው የምትናደጂው? ምንድን ነው የሚያበሳጭሽ? የሚል ጥያቄ አቅርባላት ነበረ ማለቴ። ይሄ ናታን ነዋ፣ እኔ የምለውን አይሰማም፣ እኔን አይረዳኝም ብላለች። እና ካልተረዳሽ ታዲያ አንቺ ምን አበሳጨሽ? መበሳጨት የለብሽም እኮ ወንድ ልጅ ካልፈለገ አልፈለገም ነው። እንደዚህ መሆን የለብሽም። አንቺ ሁሌም ብልህ መሆን አለብሽ። ወንድ ልጅ ራሱ ፈልጎ ሲመጣ ነው ብላታለች። እኔን የማይፈልገኝ ከሆነ እዚህ ቤት እንዲኖር አልፈቅድለትም። ከዚህ ቤት እንዲወጣ ነው የምፈልገው ብላለች። እናትየዋ ግን በጣም ነው የተቆጣቻት። እናትየዋ በነገራችን ላይ በጣም አስተዋይ ሴት ናት ማለት ነው። ከሚባለው በላይ አስተዋይ ሴት ናት። ወንድ ልጅ ከፈለገ ራሱ ፈልጎ ያለሽበትን ቦታ አሳዶ ይመጣል። አንቺ ሁሌም ተፈላጊ ነው መሆን ያለብሽ። ራስሽን መጠበቅ፣ ቆንጆ ሴት መሆን፣ ራስሽን መንከባከብ ልክ እንደ ንብ እንደ አበባ ነው መሆን ያለብሽ። አበባን ንብ ፈልጎ ነው የሚመጣው። ስለዚህ አንቺ እንደ አበባ ሁሌም ፍክት ጽድት ማለት አለብሽ። ያኔ ራሱ ፈልጎሽ ይመጣል። ምርጫው ካልሆንሽ በቃ ምርጫው አይደለሽም ብላታለች ማለት ነው። ለዛሬ እንግዲህ ዳጣ ድራማ ክፍል 14ን ወደ እናንተ ይዤ የመጣሁት ይህን ይመስል ነበረ። በቀጣይ ምን ይሆናል የሚለውን ይዤላችሁ እስከምመጣ ድረስ ቸር ሰንብቱ። ቤተሰብ ያልሆናችሁ ቤተሰብ ሆኑ። ሀሳብና አስተያየታችሁን በኮሜንት አስቀምጡልኝ። ቻው